ኦሪት ዘኍልቍ ምዕራፍ 11 ሕዝቡም ክፉ ሆነው በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡም ወደ ሙሴ ጮኹ። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። የእግዚአብሔርም እሳት በመካከላቸው ስለነደደች የዚያን ስፍራ ስም ተቤራ ብሎ ጠራው። በመካከላቸው የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን ዓሣ፣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበር። ሕዝቡም እየዞሩ ይለቅሙ ነበር። በወፍጮም ይፈጩት ወይም በመውቀጫ ይወቅጡት፣ በምንቸትም ይቀቅሉት ነበር። እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደተለወሰ እንጎቻ ነበር። ሌሊትም ጠል በሰፈሩ ላይ በወረደ ጊዜ መናው በላዩ ይወርድ ነበር። ሙሴም ሕዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ። ሙሴም ተቆጣ። ሙሴም እግዚአብሔርን አለው፣ ለምን በባሪያ ላይ ክፉ አደረግህ? ለምንስ በፊት ሞገስ አላገኘውም? ለምንስ የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረግህ? አንተ ለአባቶቻቸው ወደ ማልህላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብትህ እቀፋቸው የምትለኝ በውኑ ይህ ሕዝብ ሁሉ እኔ ጸነስሁትን? ወለድኩትንስ? በፊቴ ያለቅሳሉና የምንበላውን ሥጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ሥጋ ከወዴት ወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም። እንግዲህ እስከምታደርግብኝ በፊትህ ሞገስ አግኝቼ እንደሆን በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽመህ ግደለኝ። እግዚአብሔርም ሙሴን አለው፣ ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች የሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብልኝ። ወደ መገናኛውም ድንኳን አምጣቸው፣ በዚያም ካንተ ጋር አቁማቸው። እኔም እወርዳለሁ፣ በዚያም አነጋግርሃለሁ። በአንተ ካለውም መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተም ብቻ እንዳትሸከም የሕዝቡን ሸክም ካንተ ጋር ይሸከማሉ። ሕዝቡንም በላቸው፣ የምንበላውን ሥጋ ማን ይሰጠናል? በግብፅ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ፣ ሥጋንም ትበላላችሁ። እግዚአብሔርም ሥጋን ይሰጣችኋል፣ ትበሉም አላችሁ። 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉም። ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ። ሙሴም እኔ በመካከላቸው ያለው ሕዝብ 600,000 እግረኛ ናቸው። አንተም ወር ሙሉ የሚበሉትን ሥጋ እኔ እሰጣቸዋለሁ አልክ። እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን? ወይስ የባሕር ዓሣ ሁሉ ያጠግባቸው ዘንድ ይሰብሰብላቸዋልን? አለ። እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ አለው። ሙሴም ወጣ፣ የእግዚአብሔርንም ቃሎች ለሕዝቡ ነገረ። ከሕዝቡ ሽማግሌዎችም 70ውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። እግዚአብሔር በደመናው ወረደ ተናገረውም፣ በእርሱም ላይ ከነበረው መንፈስ ወስዶ በ70 ሽማግሌዎች ላይ አደረገ። መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም። ከእነርሱም 2 ሰዎች በሰፈር ቀርተው ነበር። የአንዱም ስም ኤልዳድ የሁለተኛውም ሞዳድ ነበር። መንፈስም ወረደባቸው፣ እነርሱም ከተጻፉት ጋር ነበሩ፣ ወደ ድንኳኑ ግን አልወጡም ነበር። በሰፈሩም ውስጥ ሳሉ ትንቢት ተናገሩ። አንድ ጎበዝ ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው። ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? አለው። ሙሴም
ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ። ነፋስም ከእግዚአብሔር ዘንድ ወጣ፣ ከባህርም ድርጭቶችን አመጣ። የአንድ ቀንም መንገድ ያህል በዚህ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው። በዚያም በሰፈሩ ዙሪያ ከፍታው ከምድር ወደ ላይ 2 ክንድ ነበር። በዚያም ቀን ሁሉ በሌሊትም ሁሉ በነጋውም ሁሉ ሕዝቡ ተነስተው ድርጭትን ሰበሰቡ። ከሁሉ ጥቂት የሰበሰበ 10 የቆሮስ መስፈሪያ የሚያህል ሰበሰበ። በሰፈሩም ዙሪያ ሁሉ አሰጡት። ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ሕዝቡም ከምኞት መቃብር ወደ ሐጴሮት ተጓዙ፣ በሐጴሮትም ተቀመጡ።